የእውነት ሃይማኖቴን እንድቀይር ያደረገኝ እስልምናን እንዳውቅ ያደረገኝ እስልምና የተሻለ ሃይማኖት ብዬ እንዳምን ያደረገችኝ አክስቴ ናት። እሷ ጋር አሁን ፕሮቴስታንት ምንድን ነው ብለህ ብትጠይቅ ኢየሱስ ጌታ ነው ብሎ የሚያምን ነው። ከዛ ኦርቶዶክስ ምንድነው ሲባል ደግሞ የሥላሴን አማላጅነት። ከዛ ሙስሊም ምንድነው ሲባል በአንድ አላህ የሚያምን ነው፣ በአንድ አምላክ የሚያምን በቃ እንደዚህ ነው ፕሩፍ የምታደርገው አይደለ? መጀመሪያ አንተ የምትገልጽልህ እሷም ልክ እንደዚህ ያለ አይደለ ቁርአን እንዳነብ ነው መገፋፋት የጀመረችው። ኖርማሊ ቤት ውስጥ ነበርኩኝ፣ በጣም ድብርት ውስጥ ነበር፣ የምሰራው ነገር የለም። እኔ እስከምታቀርስ ሃይማኖቴን የመቀየር ፍላጎት ያልነበረኝ ሰው ነኝ። አላውቅም። ወንበሩ ላይ ተኛ። አረ ወንድሽ ወንበር ላይ ባባሩ ምን ሰላስተኛ ነው? አዎ ተኛ። ምን ተሰምቶ እኔ ኮራቆቴን ነኝ ከስራ ያለሁት። ታዲያ ምን አዲስ ምን ብቻ አንቺ ደግሞ አብሮ እንዳልተኛ አብሮ ምን ነገር እንዳላጋተኛ ነሽ እንዴ? ታምሪ ድንግላሽ ወደ ቤት ተሽኝ እኮ አዲስ ነገር አይደል? ደሱ ደግሞ ሳምሪ አይ 3 ቀን ሙሉ ተቃቅፈን እየተኛን ምንም ነገር አይፈጠርም። እሱን እየጠበቅ ያለው አንተ እሺ ከኝ ስንፈታው እዚህ ነው ያለብህ ማለት ነው። ይቀር ሳምሪት ማርያምን አሁን አፍተኝ በቃ ኖርማል ነገር ነው። ይሄን አጨቃጨቂ ከመር አጠፉም ካለ እንደም ላንቺ ነው አጠፉ። እሺ አታጥፋው። ሂድ ሶፋ አንተኛ ማለት አንቺ ጋር ተጋብቼ ነው ማለት ሃይማኖት ምንም አልቀይር። ይሄን ነገር በግልጽ ነው ሃይማኖት ከሷ ጋር ተጋብተ አስኖርም ይልሃል። ውድ ቤተሰቦቼ እንግዲህ ያው ውጭ ምን አይታችኋል? የሆነ ነገር አለ ታውቃላችሁ፣ የሆነ ደስ የሚል ነገር አለውና ዝም ብዬ እስቲ ቪዲዮ ላውራላችሁ ብዬ አስቤ ነውና እስቲ ሳምሪ እንዴት ብዬ አሳምኛት ያው አሳድሪያታለሁ እንዴትም ብዬ እና አሁን ነገር ነካት መሰለኝ እንደመተኛት ነገር ያለች ግን የሆነ ሀሳብ መጣልኝና 12 ሰዓት እየሆነ ነው ነገራችሁ ላይ ቀይ መሸ ማለት ትችላላችሁ። ምን መጣልኝ መሰላችሁ? አሁን እንዴት ነው የትኛው ቅጽበት ነው እስቲ ሙስሊም ትወይቻችሁ የሚለውን ደቂቃት እያሰብኩኝ ማለት እናንተም ትማሩበታላችሁ እኔም የሆነ ነገር አግኝበታለሁ እያሰብኩ ማለት ነው። ድንገት ነው አሁን የመጣኝ እንግዲህ ቁጭ ብዬ እንዲህ በረንዳ ላይ ምናምን ነበርና ድንገት አሰቡ መጣል ሰው ተመልካቾች እስቲ አሁን እንዴት ነው እስቲ ሙስሊም ትወይቻችሁ እንዴት ነው ሃይማኖታም ቶሎ ልቀየር ይችላችሁ ወይ ደግሞ የትኛው ቅጽበት ነው የሚለውን እንዴት ነገር እናደርጋለን እኛ ብንማርበታለን ማለት ነው ተመልካቾች እና እስቲ ገብተን ደግሞ የሚሆን ነው አይደል ንግባ ነገር ቅድም አልከፈትም ፎን ይወስድ ይመስል ሳምራ ይትላ የመሸ ነው ነገርሽ ላይ እንዴትም ብዬ እንግዲህ አሳድርሻለሁ። ደስ ብሎኛል። መጀመሪያ ደረጃ አይልም የሆነ ሀሳብ መጥቶልኝ ማለት ነው ቁጭ ብዬ ከዛ ሀሳቡን እንድትነግሪኝ ነበር እንድትመልሽልኝ ነበር። ምን ሀሳብ መጣለው? በስነ ስርዓት ራሱ ጃቤን አላደረኩም። የምትቀርጽ የለም ምንድን ነው? ወይኔ ስትያኩት ይሄን ነገር ግን ከመሬን ግን ቴክሻ ሰክትኩ ከሱ ጋር ተያዘ እኮ ነው። እንደው ተቸገርኩኝ እኮ። ምን ጤቅሽ ታውቂያለሽ? በየትኛው አጋጣሚ ነው ሙስሊም የሆንሽው እና የትኛው ቅጽበት ነበር እንድትቀይሪ ያደረገሽ? አሁን እንዴት ለምን ቀየርሽ ነው አይደለም ጥያቄው። ታውቂያለሽ እሱን እንኳን ተቀብያለሁ ብለሃል። ተቀብያለሁ ብለኸኛል። ስለዚህ የትኛው አጋጣሚ ነበረ እንድትቀይሪ ያደረገሽ የሚለውን እንዴት ስለፈለግኩኝ ነው። እሺ ቆይ አንድ ጊዜ እሺ አቆንኩልሽ። ካሜራውን ዙራ ልጋል ጃቤን ላስተካክል ፕሊዝ። እሺ አሁን እንግዲህ ቀይራለች ምንድነው አስተካክላለች ይጃው ምናምን ነገር ይቅርታ እንግዲህ ራሴን ስላመመኝ ነው 10 እየተኛው ያለሁት። እሺ እና እንዴት ነው የትኛው ታይም ነበር እንድትቀይሪ ያደረገሽ እምነትሽን ይላሳም መጣል አሁን ነው የመጣልክ ያሳ እስከዛ ለምንድን ነው የቀየርሽው ምናምን የሚል ነበር። በቀደምም ነባ አግኝቶሽ እንደዚህ አይነት ጥቅሽ ነበርና ነባ ግን አዝኜበታለሁ። እንዴ አትፍረጂበት። በጣም ቀረባችን ታውቂያለሽ። በዚህ ልክ የምንቀራረብ ሰዎች ምን ያህል እንደሚጠላኝና የሆነ በግ መጀመሪያም በጎነኛታችን ደስተኛ ያልነበረ ሰው መስሎ በጣም ከዛ በፊት እኔ የሚመስለኝ ነበር አብራችሁ የነበራችሁበት ታይም አለ አንቺና እሱ ማለት ነው። ያ ታይም በጣም ተናድጄበታለሁ። ስቲል የሆነ ቪዲዮ ላለኝ ሽምግልና ልልክ አስቤ ምናምን ነገር አትልክም ምናምን ብላችሁኝ ፖስት ያደረኩት ቪዲዮ ማለት ነው። እሱ የተናድጄበት ምናምን ፖስት አድርጋችሁ ተመልካቾች ያው ግራ ይገባችሁ ብዬ ነው። አንደኛ በኖርማል ፀጉርሽ ነው አንቺ ቪዲዮ ምናምን ነገር እሱን ፈርቼ ነው ፖስት ያደረኩትና
ብዙ ጊዜ አስቀይሞኛል እውነት ለመናገር ግን ያው መለስ ብዬ ሳስበው አንዳንዴ አንቺ ወንዶች ፈልጎሽ እንዳይሆን ያስታውቃል። ለማስተማር ፈልገው ግን መንገዱ ልክ አልነበረም ነው የኔ ሀሳብና አሁንም ታስበው እና ደግሞ አንቺን ብትሆኚ ምን ታደርገሽ ነው አጠገብሽ የነበረ በጣም የምትወጂው ፍቅረኛ በሴት እናደርገውና በጣም የምትወጃት ጓደኛሽ እንዴት ነው ባሏ እምነት ቀይሮባት በጣም እያፈቀረችው ምናምን ነገር ስታይ ምንድን ነው የሚሰማሽ? ቀላል ነገር አይደለም እምነት በጣም ከባድ ነው። እምነቱን ስትነኪበት ደስ አይልም እሱ ራሱ እንደ ሰውኛ እንጂ የሰው እምነት መንቀፍ ፈልጎ አይደለም። እኛኛ ጓደኞቹ እኮ ይታወቃሉ እኮ ጓደኞቹም በደንብ ያውቋቸዋል። ሙስሊሞች ናቸው አብዛኞቹና እንደዛ አትፈጅበት ከጥሩ ጎን ነው እንደዛ ያለው። ብቻ ዋና ሀሳቡ ነባ አይደለም ዛሬ ዋና ሀሳባችን እንዴት ነው በየትኛው ቅስፈት ነበረ እምነትሽን ልትቀይር የቻልሽ የሚለውን ያው ንገሪ ዲስክራይብ ላድርግላችሁ። እውነት ለመናገር ይሄ ስፔሲፊክ አድርጌ የምነግርህ አጋጣሚ የለኝም። እንደዚህ ይቺ ሞመንት ናት ምናምን ብዬ ልክ የምችለው ነገር የለኝም። ግን የእውነት ሃይማኖቴን እንድቀይር ያደረገኝ ወይ እስልምናን እንዳውቅ ያደረገኝ እስልምና የተሻለ ሃይማኖት ብዬ እንዳምን ያደረገችኝ አክስቴ ናት። ከእሷ ጋር መቆየቴም በዚህ እንትን ያደረገኝ እና የምር አሁን እንትን ለማለት ስታስረዳኝ ነበር፣ ስትነግረኝ ነበር፣ ስትመክረኝ ነበር። ተብቻው ነው ማለት ያ ሰውስ መጥቶ ያገዝ ይስተዋል ወይ ደግሞ ምናልባት ለእሷ ጉዳይ የመጡ ሰዎች ማለት ለምሳሌ ያክል እሷ አብዛኛውን እንትን የምትማረው ቤት ውስጥ ነበር ማለት ትንሽ አክስት ሲዲናል እውቀት አላት ማለት አንቺ ስታወራሽ ኢለንከ ሳወራት ምን ያውን በደፈናው የሆነ ነገር ስታወሪ ነበርና እንዲህ ፕሩፍ አድርጋ የሆነ ነገር መናገር የምትችል አትመስል። ልንገርህ እኔንም በደፈናው ነበር የምታወሪ እነዚህም ስለነበር ይሄ አሁን አለ አይደል ለምሳሌ ያክል አሁን ፕሮቴስታንት ምንድነው ብለህ ብትጠይቅ ኢየሱስ ጌታ ነው ብሎ የሚያምን ነው። ከዛ ኦርቶዶክስ ምንድነው ሲባል ደግሞ የሥላሴን አማላጅነት። ከዛ ሙስሊም ምንድነው ሲባል በአንድ አላህ የሚያምን ነው፣ በአንድ አምላክ የሚያምን በቃ እንደዚህ ነው ፕሩፍ የምታደርገው አይደለ? መጀመሪያ አንተ የምትገልጽልህ እሷም ልክ እንደዚህ ነው። ከአላህ ውጭ አምላክ የለም፣ ከቁርአን ውጭ እውነተኛ ከአምላክ የተጻፈ መጽሐፍ እሱ ብቻ ነው ብላ ነው የምትልህ። ሌላ ምን ትለኛለች መሰለክ? በቃ እንዴት ልበል፣ ይሄ የሆነ ድፍን ተደርጎ የሚነገርህ ነገር የለም። አሁን አንተ ሙስሊም ባትሆን የምታውቀው ነገር የለም። ላይክ እንደዛ ነው መጀመሪያ የምታወራኝ። ከዛ በኋላ ግን አንተ ከሄድክ በኋላ ከዛ በሁለተኛው ቀን መሰለኝ ከዛ ሁሉን በስነ ስርዓት እኔን ማስረዳት የጀመረችው ማውራት የጀመረችው ያለ አይደል ቁርአን እንዳነብ ነው መገፋፋት የጀመረችው። ኖርማሊ ቤት ውስጥ ነበርኩኝ፣ በጣም ድብርት ውስጥ ነበርኩ። የምሰራው ነገር የለም። ተመለለች ሰራተኛ አለቻት፣ ስራውን በሙሉ እሷ ናት የምትሰራው። ይሄ ማለት እቃ ማጠብ ራሱ አልሰራም። ከዛ ኦሬዲ ቤት ውስጥ ቁጭ ነው የምለው። ቲቪ ደግሞ አትከፍትም እሷ። የቲቪ ቻናሎቿ በሙሉ ያሉት እንትን ላይ የእስልምና ቻናሎች ብቻ ናቸው ያሉት። እንደም አፍሪካ ቲቪ አይ ነበረ መጀመሪያ ሰሞን ራሱ እንተ ስለማታውቀው ችግር የለም። ግን ይሄ ለልጆች ተብሎ በአኒሜሽን ምናምን የተዘጋጁ የእስልምና ትምህርቶች አሉና እነሱ ነው ያለው። በእንግሊዘኛ እና በአረብኛ ነው። እንግሊዘኛውን በደንብ አያለው። ኖርማሊ አማርኛም ፕሮግራም ይቀርብበታል፣ ግን በደንብ አያዋለኝ ምናምን። ከዛ ቀስ እያለች በቃ ይሄ ቀላል በቀላሉ የተጻፉ ነገሮችን ምናምን ባለፈው አምጥቼልህ ነበር እንደዚህ አይነት መጽሐፍቶችን እያመጣችልኝ ምናምን ቀስ እያለች በቃ ውስጤ እንዲገባ ማድረግ ጀመረች። እኔ እስከምታውቀው ድረስ ሃይማኖቴን የመቀየር ፍላጎት ያልነበረኝ ሰው ነኝ። ድንገት አይደለም ግን ደግሞ ድንገት ነው። ባጭሩ እንደዛ ነው። እባክህ አሪፍ አሪፍ አውራርተሽልኝ እንግዲህ አመሰግናለሁ። መጠኛት እንችላለን።
በቃ ለዚህ ጥያቄ ከምር ከመተኛት በፊት አንድ እንደዚህ ጥያቄ ልጠይቅሽ ብዬ አስቤ ነው። የት እና የት ነው የምትተኛው? አንቺ ጋር ነው የምተኛው። የት አንቺ ነው የምተኛው? ለምን ቢባል አንዴ ኧረ በእናትህ እረፍ። ሲጀመር ይኸውልህ ቆይ ምን ተስኖት ውጣ ካልጋው ተመልካቾች ቆይ አድምጠኝ። ቀረጻውን ተውና ውጣ ካልጋው ውጣ። ኧረ ቆም ቀረጻው እንደው መላቀው አረቆም አንቺ ደግሞ ከዛሩም ከያዝም በኋላ አንተኛም እንትን አንተኛም ለምን ወላሂ አንተኛም ምን ተስኖት አይ ወር ልጅ ናት እንጂ ቀልኝ አንተኛም ሂድልኝ ውረድልኝ። አንተኛም ለምን ሲባል ምን ማለት ነው? ለምን ሲባል ወንድና ሴት እኮ ነን። መጀመሪያ አስተዋወቀ አረ ፍራንኪያችን አልሰማሽም? ከፈልግ እንደዚህ አዙራ ከራስ እኔም አንቺን መቀያጣው እንደሱ ምን ወረድ ካልጋ ወረድ ለምን ነው ለምን ቆይ ምን ካንተሽ ነገር ይኸውልህ ሲጀመር ማለት ነው ለምንድን ነው እኔ ጋር የምትተኛው? እኔ ይጃብሽን አልከሽ ነታይ በጣም ብዙ እይጣልኩ ነው ነገርሽ ነው እኮ መሬት ተኛ ይሁት ተመልካቾች ምን እንዳለ ይሁት ወንበር እዚህ ጋር ስታንድ ነው ያለው ጠረጴዛ ላይ ወላሂ ነው ብር ልብስ የለም እዛ ውስጥ ታዲያ እንዴት ብዬ ነው አላውቅም ወንበሩ ላይ ተኛ አረ ወንበር ወንበር ላይ ባባሩ ምን ሳላስተኛ ነው አዎ ተኛ ምን ተሰምቶ እኔ እኮ ራቆቴን ነኝ ከስር ያለሁት እንዴ ምን ማለት ነው አዲስ ሰው ነኝ እንዴ በልብስ ነው የመጣሁት አይደል በለበስኩት ልብስ አልተኛም በቀሚስ አልተኛም ታዲያ ልብሴ ነው ልቄ ሸሚዜ ልብሼ ነው እኮ የተኛሁት አይ አዲስ ቀያው አዲስ ሰው አይደል አይና ቀይኔ ከዚህ በፊት ምንድነው አይቻለኝም እንዴ ይኸውልህ አሁን እሱ እኮ ቁም ነገር አይደለም ቁም ነገር እኮ እሱ አይደለም ከዚህ በፊት እኮ ብዙ ነገር አድርገን እናውቃለን እኔ እኮ አልካድኩም ስለሱ ነገር አልካድኩም ታዲያ አዲስ ምን ይብሽ አንቺ ደግሞ አብሮ እንዳልተኛ አብሮ ምን ነገር እንዳላጋተኝ ልሽ እንዴ ታምሪ ድንግላሽ ወደ እኔ ልትተሽኝ እኮ አዲስ ነገር አይደል እንተስኖስ እሄዳለሁ የት ምትጂው እሺ ወይ ልሂድ በቃ አጥፋው ካሜራው አጥፋውና ልሂድ ካሜራው አጥፋው ምንድነው ምንም አይፈጠር ምንድነው የሚፈጠረው ስፋይ እንዴ ምንም አይፈጠረው ምንም እንዲፈጠር አልፈልግም ታዲያ እንዴ እንዲሆን አልፈልግም እንተስኑት እይያት ሳምሪት ኖርማል ነገር ነው እንዴ አንቺ ከመረ እስከሆነ ቀልድ እየመሰለኝ ነው የሚያልኩሽ አሁን ግን መናረጅ ጀምሯል ኖርማል ነገር አይደለም አንተ ካላገባት ሲከመጋሪ ኖርማል ነው እንዴ አይደለም እኮ እስከዛ ይስተዋል እኔ እኮ ስለማፈቅረ ስለምወድ ነው የመጣሁት ገባህ እና ስሜት ሰም ምንም እንደማይፈጠሩ ምንም ነገር እንደማይፈጠር የወክሽ ነው የመጣሽው እኔ እናንተ አንዴ ነው ሁለቴ ነው አብረን ኖረን እንኳን እንደዚህ አይነት ነገር የተፈጠረው አሁን ደግሞ ነገሮች ተቀይረዋል አሁን ግን ነገሮች ተቀይረዋል ሳምሪ እንደድሮ አይደለም እንዴ ያርጋሉ ስሜታችን ያርጋሉ ነገር ያርጋሉ እንኳን በፊት እንትን ብለኸኝ ነበር አይደል እንደማናደርግ አምነህ ነበር መቼም ማናደርግም ብለህ ነበር እንደማናደርግም ታውቅ ነበር አሁን ለምን ፈለከው እንድናደርግ ኖርማል ነገር ነው ሳሚ አንዴ አርገናል ኖርማል አይደለም ኖርማል አትበለኝ ኖርማል አይደለም ይሄ ኖርማል ነገር አይደለም አንዴ እኮ አርገናል ኖርማል ነገር እኮ እና ስላደረግን መድገም አለብን አይደለም አንተ ትልቆች ነን ሳሚ ማስተዋል እንቻለን ነገር የለም አልፈልግም ምንም ነገር እንድታዘዝ ይሄ ወንድ ከፈለግን እኔ አሁን እናደርግ ብቻ አይደለም እሺ ተይውሽ ማረጎቻ አይደለም መተኛት እንቻለን እንደዚህ እንተኛ አልተኛም እየነገርኩህ እኮ አናረግም እኮ ድሮች ላይ ለምሳሌ ሳናረግ የተኛ በጣም ብዙ ቀን ተቀልሽ ነው አንቺ እኔም አንቺ አሁን እንደተንተኛ እኔ አንዳንዴ ያንን ጊዜ ዞር ብዬ ሳስበው የሆነ ነገርማ ሆነናል አለኝ እንዴት ነው ወንድና ሴት አብሮ ተኝተው እኔ አንተ ፊት ልብስ እየቀየርኩኝ አንተ ምንም የማይሰማክ እኔ ምንም የማይሰማኝ አብረን ምንም ነገር ያላደረግነው አሁን ላይ ሳስበው የሆነ ችግርም አለ የዛን ጊዜ ላይፈጠር የሚችልበት ነገር የለም ቢላን ጊዜ ለምን ያን ነገር ያደርግ ነው እኔ ችግር ስላለብኝ ነው አሁን የምር እንደዛ ነው እያሰብኩኝ ያለሁት የሆነ ችግርም አለበት አንቺ እስኪ ስንፈታው እዚህ ነው ያለብህ ማለት ነው ይቀር ሳምሬት ማርያምን አሁን አፈተኝ በቃ ኖርማል ነገር ነው ይሄን አጨቃጨቂ ከመር አጠፉም ካለ እንደው ላንቺ ነው አጠፉ እሺ አታጥፋው ሂድ ሶፋ አንተኛም እዚህ መተኛው እንዴ ምንም ትይ አትተኛም ከኔ አትተኛም እኔ ልሂድልክሽ አብረን ጉድ እኮ እንዴት ነው እዛ ጋር የምተኛው እኔ እኮ አልኩም እኮ እሺ በቃ አንቺ እዛ ጋር ተኛ እዚህ ጋር ተኛ እንኳን አንቺ እና በእኔ ቀና በአትራዎች እንኳን እንደተለያይተው የሚተኙበት ጊዜ አለ በአንድ አልጋ ላይ እንደዚህ እንደዚህ ጋር ኖርማል ነገር ለምን ታካብጁ አንቺ ኖርማል ሊሆን አይችልም ለምን እንደዚህ ነገር ኖርማል ነው ተብሎ ራስ መታመን የለበትም ሲጀመር ከራቁቴ ነኝ ብያለሁ አይደል ታዲያ ምን ኦሬዲ ከዚህ ሸሚዝ ውጪ ምንም ነገር አልለበስኩም ምንም እና ምንድነው እዚህ ጋር በተኛ እዛ ጋር በተኛ የማይፈጠረው እስካልተሸፈንኩኝ ድረስ ኮኔል እዚህ ጋር ከተፈጠረ ኃላፊነት እንወስዳለን አልኩሽ በቃ ከተፈጠረ በኋላ ምን
ሃይማኖት ኃላፊነት የምትወስድልኝ? አሁን ሳምሪ እኔ ምንም ነገር ልልሽ አልችልም። በዚህ ሁኔታ ላይ እንድናደድም አታርጊ። ምንም እያደረኩኝ ምንም ነገር አልተፈጠረም። እስከሆነ ድረስ ውጭ ነበርኩኝ። እኔ እንደውም እንዳረበሽ ብዬ ልብስ ትቀይር ምናምን ነገር ማለት ነው። አሁን ግን ጉዳዩ የለም። እውነት ለመናገር አንዳንዴ አንቺም በጣም ይልሽ እብሽን ኦቨር እያከበርኩልሽ ነው። ስለአንቺ የሆነ ተመልካቾች ምንም አይሳምንም። አሁን የምታወው ነገር ማለት ተመልካ እኔ ግራ ገባኝ እኮ እንዴት ነው አንተ ማየተኛ ምናምን የምትለኝ? ብርድ ልብስ የለበት ምናምን ቅዝቃዜ ማቃውን ራሱ እንዴት እየበረደኝ ነው። ስለዚህ አልሰማሽም። ታዲያ ምን አገባኝ እንዴ? በረደክ አልበረደክ አንተ እኮ ነው ሆን ብለክ እዚህ ካላደርን ያልከው። ገባኝ። ለሱ ደግሞ ሳምሪ ነው። አይ 3 ቀን ሙሉ ተቃቅፈን እየተኛን ምንም ነገር አይፈጠርም። እሱን እየጠበቅ ያለው አንተ ሳምሪ። 3 ቀን ሙሉ እየተኛን ምንም ነገር አይፈጠርም። አዎ ከፈለግን አይፈጠርም። ግን አንቺ ግን ነገሩን በጣም እያከበርሽ ስለሆነ ሊፈታ ይችላል። ማለት ለመናገር እንደሆነ አታከብች ሳምሪት። ባከበርሽ ቁጥር ነገሩ እየከረ ይመጣል። ስለዚህ ታዩ አንተ የምርህን ነው እንዴ? በቃ ምንም ጉዳይ እኮ የለውም እኮ አድርገው ነው የፈለግኩት። ለዚህ ነው የምርህን ነው ሳሚ? ለእሱ አይነት የፈለግኩት እውነት ነው ነገር የፈለግኩት የራሳችን ጊዜ እንድታለፍ ቅድም እንዳልኩሽ ነው። ዴትና ናየት ነው በቃ ይሄና ይሄዳች። ግን የተለየ ነገር እንደማናደርግ አውቃለሁ፣ እንደማይፈጠርም አውቃለሁ። ለዛም ነው አሁን በኮንፊደንስ እንደዚህ ማውራሽ። ደግሞ ታውቂያለሽ ረጅም ጊዜ ያን ነገር ሳናደርግ እንደፈለግም ቆይተናል። ኦፍ ኮርስ ቆይተናል። ግን በቃ አሁን አልፈልግም ስለሽ እኮ ነው ማለት ያለብህ። እኔ ደግሞ እየነገረኝ ያለው እንደማታምኚኝ እኔ ልሂድ። ይሄ ማመን አለማመን አይደለም። በቃ እንዴ በዚህ በሐራም ህይወት እኮ በጣም ተጨመላለኩኝ። አንተ አይገባህም እንዴ? ለኔ ብቻ አይደለም ለአንተም እኮ ኃጢአት ነው አይደል እንዴ? እሺ ሲቀጥል ደግሞ ከሌላ ሃይማኖት እምነት ጋር ክልክል ነው ማለት ነው። አንተም ማድረግ አትፈልግም ነበር። ኧረ እባክሽ ታዲያ አሁን ከሃይማኖት ጋር አድርጊ ምናምን እንዴ? እንገባ እኮ እንገባ ነው ያገባሻለሁ። ሳምሪ ስለ ሃይማኖት ጉድ ካሁን በኋላ ግድ የለኝም። ምን ብያለሁ እኮ ግድ ከሌለ እኮ ግድ የለኝም። ምን ሃይማኖት ያው ድም አይልም። ሳምሪ ሃይማኖት ልትቀይር ነው ማለት እንዴት ነው የምቀይረው? ሃይማኖት አልቀይርም። ግድ የለኝም ማለት አንቺ በማፍቀር ጉድ ከአንቺ ጋር ተጋብቼ ነው ማለት ሃይማኖት መቼም አልቀይርም። ይሄን ነገር በግልጽ ነው። ሃይማኖት ከእሷ ጋር ተጋብተህ አስኖርም ይልሃል። እኔ ደግሞ ችግር የለውም በሱ ጉዳይ። እሺ በቃ አይመለከትም። አሁን ስለ ሃይማኖቱ ማይመለከተኝ፣ ስለ ትዳሩ ማይመለከት፣ ስለምንም አይመለከተኝም። ግን ውረድልኝ፣ ሂድልኝ። እዛ መጣልከው ነው ደግሞ አለበለዚያ ነው ይልልልክ። እንደዚህ ከሆነ የኔ እንጂ ነገር ችግር የለውም። ከምን እንሳለሁ